ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ የካቲት 17 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባዎችም ሰዓቱን ጠብቆ ወደናንተ ይቀርባል። ዜናውን እየመራሁ ደግሞ እኔ ቴዎድሮስ አይቸው ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅራችን ስናልፍ ግብጽ በአባይ ውሃ ጉዳይ የምፈልገው ከሆነልኝ የኢትዮጵያን የባህር በር ፍላጎት ደግፋለሁ ማለቷ መነጋገሪያ መሆኑን ከህግ ውጭ ታስረው የነበሩ ከ1300 በላይ እስረኞች እንዲፈቱ መደረጋቸውን የኢትዮጵያ ሰብአዊ መብት ኮሚሽን ማስታወቁን 9 መድረክ ይዞችን በህገ ወጥ መንገድ ሲያዘዋውሩ የተገኙ 4 ግለሰቦች በ12 ዓመት ጽኑ እስራት እንዲቀጡና በገንዘብ እንዲቀጡ መወሰኑን መዘገቡን የተመለከቱ ጉዳዮችን ወደናንተ እናደርሳለን። በድጋሚ አብራችሁን ቆዩ። ግብጽ በአባይ ውሃ ጉዳይ የምፈልገው ከሆነልኝ የኢትዮጵያን የባህር በር ፍላጎት እደግፋለሁ ማለቷ መነጋገሪያ ሆኗል። ግብጽ የአባይ ውሃን በተመለከተ ለዓመታት የዘለቀው ውዝግብ እኔ በምፈልገው ስምምነት የሚቋጭ ከሆነ ከኢትዮጵያ በቀይ ባህር ላይ የባህር በር መዳረሻ እንድታገኝ ከአፍሪካ አጋሮች ጋር በመሆን ለመደገፍ ዝግጁ ነኝ ብላለች ሲል የአቡዳቢው ዘናሽናል ጋዜጣ ዘግቧል። በባህር በር ዙሪያ ግብጽ ለኢትዮጵያ ድጋፍ የምታደርገው አዲስ አበባ በታላቁ የኢትዮጵያ ህዳሴ ግድብ የውሃ ሙሌትና አለቃቀቅ ላይ መለሳለስ ካሳየች ብቻ እንደሆነ ቅድመ ሁኔታ ማስቀመጧ ጋዜጣው አስነብቧል። ዛቻና አሳሪ ቅድመ ሁኔታዎች የታከሉበት ይህ የግብጽ ነው የተባለው ፍላጎት የማስፈራሪያ ይሁን የሐቀኛ ዲፕሎማሲያዊ ድርድር እስካሁን የታወቀ ነገር የለም። ከኢትዮጵያ መንግስትም ሆነ ከግብጽ በኩል በዚህ ጉዳይ ላይ ይፋዊ ምላሽ አልተሰጠም። ሆኖም የኢትዮጵያ መንግስት በተደጋጋሚ የህዳሴ ግድብ ግንባታ ግብጽና ሱዳንን እንደማይጎዳ እንዲሁም የጋራ ተጠቃሚነትን ቅድሚያ የሰጠ ፕሮጀክት እንደሆነ ሲገለጽ ቆይቷል። ነገር ግን ግብጽ የምታቀርባቸውን አሳሪ ስምምነቶችና የግድቡን አስተዳደር ሁኔታ እንደማትቀበል ኢትዮጵያ በግልጽ አስቀምጣለች። እንዲሁም ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ተከልክላ የጂኦግራፊካዊ እስረኛ ሆና ከቀጠለች የእድገታችን ዘላቂነት ሊረጋገጥ አይችልም ሲሉ የባህር በር ማግኘት ግድ መሆኑን ጠቅላይ ሚኒስትር አብይ አህመድ ከሰሞኑ መግለጻቸው ይታወሳል። በተያያዘ መረጃ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በትናንትናው ዕለት ወደ ሳውዲ አረቢያ ተጉዘው ከሳውዲው አልጋ ወራሽና ጠቅላይ ሚኒስትር ልዑል መሐመድ ቢን ሰልማን ጋር መወያየታቸው ተሰምቷል። መረጃዎቹ በቀጠናው ውጥረትና ግጭት እንዳይኖር ለማድረግ እንዲሁም ሰላማዊ መፍትሄዎችን ለማምጣት እንደተወያዩም ተገልጿል። በቀይ ባህር ቀጠና ተጽዕኖ ፈጣሪ የሆነችው ሳውዲ አረቢያ ባለፈው 1 ወር ውስጥ በአፍሪካ ቀንድ ያለውን ውጥረት ለማርገብ እንቅስቃሴ እያደረገች ሲሆን የውጭ ጉዳይ ሚኒስትሯንና ምክትላቸውን በሳምንት ልዩነት ወደ አዲስ አበባ መላኳ ይታወሳል። ከህግ ውጭ ታስረው የነበሩ ከ1300 በላይ እስረኞች እንዲፈቱ መደረጋቸውን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀም። የኢትዮጵያ ሰብአዊ መብት ኮሚሽን የ6 ወራት የሥራ አፈጻጸሙን አስመልክቶ ዛሬ የካቲት 17 ቀን 2018 ዓ.ም ለመገናኛ ብዙሃን በሰጠው መግለጫ ኮሚሽኑ ከፌዴራልና ከክልል መንግስታት ጋር ባደረገው ውይይቶች ከ1336 በላይ የህግ ታራሚዎች ጉዳያቸው ተገምግሞ እንዲፈቱ ማድረግ ተችሏል ሲል ገልጿል። የሰብአዊ መብት ኮሚሽን ኮሚሽነር ብርሃኑ አደሎ በሰጡት መግለጫ በኢትዮጵያ ከህግ ውጭ በዘፈቀደ የሚደረግ እስር መኖሩን እንዲሁም የሰዎችን ህገ መንግስታዊ መብት የሚጻረር በመሆኑ ኮሚሽኑ ተደጋጋሚ ውትወታዎችን ሲያደርግ መቆየቱን ገልጸዋል። ኮሚሽነሩ አከናወንኩት ባለው ውይይት በኦሮሚያ ክልል 915 ሰዎች፣ በአማራ ክልል 186 ሰዎች፣ በሶማሌ ክልል 123 ሰዎች፣ በጋምቤላ ክልል 66 ሰዎች፣ በቤኒሻንጉል ጉሙዝ ክልል 46 ሰዎች በድምሩ 1336 በህገወጥ መንገድ ተይዘው የነበሩ ሰዎች ተለቀዋል ብሏል። አቶ ብርሃኑ አደሎ አክለውም 122 ሰዎች በዋስትና እንዲለቀቁ መደረጋቸውንና ፍርድ ቤት ሳይቀርቡ በዘፈቀደ ታስረው የነበሩ 119 ሰዎች ፍርድ ቤት እንዲቀርቡ ስለመደረጋቸውም አስታውቀዋል። በማረሚያ ቤቶች የዕለት ምግብ ፍጆታ ላይ ተደጋጋሚ ቅሬታ ሲነሳ ቢቆይም በተወሰነ መንገድ በአንዳንድ የማረሚያ ቤቶች ችግሩን ለመቅረፍ እየተሰራ መሆኑን ኮሚሽነሩ ገልጸው ነገር ግን አሁንም በብዙ ቀሪ ስራዎች መኖራቸውን ጠቁመዋል። ባለፉት 6 ወራት በማረሚያ ቤቶች የሰብአዊ መብት አያያዝን በተመለከተ መሻሻል መኖሩን ጠቅሰው ሌሎች ታራሚዎች የሰብአዊ መብት ጥሰት እንዳይፈጸምባቸውና ጫና እንዳይደረግባቸው
ክትትል እየተደረገ መሆኑን በመጥቀስ መግለጫው አመላክቷል። የኮሚሽነሩ ኮሚሽነር ብርሃኑ አደሎ በመግለጫው በርካታ የምስራቅ አፍሪካ ሀገራት 16ኛውን የአፍሪካ ብሔራዊ የሰብአዊ መብት ተቋማት ትስስር ጠቅላላ ጉባኤ እንዲያዘጋጁ እድሉ ተሰጥቷቸው እንደነበረ ጠቅሰው በዚህም ኢትዮጵያ በበርካታ መስፈርቶች ድጋፍ አግኝታ መመረጧን ገልጸዋል። 9 መድረጊሶችን በህገ ወጥ መንገድ ሲያዘዋውሩ የተገኙ 4 ግለሰቦች በ12 ዓመት ጽኑ እስራትና በገንዘብ እንዲቀጡ መወሰኑ ተዘገበ። 9 መድረጊሶችን በህገ ወጥ መንገድ ለታጣቂ ቡድኖች ለማቀበል ሲያዘዋውሩ ተገኝተዋል የተባሉ 4 ግለሰቦች እያንዳንዳቸው በ12 ዓመት ጽኑ እስራትና በገንዘብ መቀጮ እንዲቀጡ መወሰኑን ፋና ዘግቧል። ፒኬኤም የተባለ መድረጊሶችን በተሽከርካሪ አካል ውስጥ በመደበቅ ሲያንቀሳቅሱ የነበሩት ግለሰቦቹ ከጋምቤላ ክልል ጀምሮ በመከላከያ ሰራዊት በብሔራዊ መረጃና ደህንነት አገልግሎት እንዲሁም በኦሮሚያ ክልል የጸጥታ አካላት በተደረገ የጋራ ክትትል በፍቼ ከተማ በቁጥጥር ስር መዋላቸው ተገልጿል። የሰሜን ሸዋ ዞን አቃቢ ህግ ተከሳሾቹ አንደኛ ኃይሉ ደሳለኝ፣ ሁለተኛ ምናለ አለነ፣ ሶስተኛ አለነ ተፈሪና አራተኛ ደጉ ባዬ የተባሉ ተከሳሾች የካቲት 12 ቀን 2018 ዓ.ም በቁጥጥር ስር መዋላቸውን በመጥቀስ በጦር መሳሪያ አዋጅ ቁጥር 1177/2012 መሰረት ክስ ቀርቦባቸዋል ተብሏል። ተከሳሾቹ የቀረቡባቸውን የወንጀል ድርጊቶች መፈጸማቸውን በማመናቸውና ፍርድ ቤቱ የአቃቢ ህግ ማስረጃ መሰረት ሳያስፈልገው በጥፋተኝነት እንዲቀጡ መወሰኑም ተመላክቷል። በዚህም በተሻሻለው የቅጣት አወሳሰን መመሪያ ቁጥር 3/2017 መሰረት አራቱም ተከሳሾች እያንዳንዳቸው በ12 ዓመት ጽኑ እስራት እንዲቀጡ የተፈረደባቸው ሲሆን ከላይ ስማቸው የተዘረዘሩት የመጀመሪያዎቹ 3 ተከሳሾች እያንዳንዳቸው በ50 ሺህ ብር፣ አራተኛው ተከሳሽ ደግሞ በ20 ሺህ ብር የገንዘብ መቀጮ እንዲቀጡ መወሰኑም ተጠቁሟል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያውደ ዜና የመረጃ ጥንቅራችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ፌዴሬሽን ምክር ቤት በወልቃይትና ራያ አካባቢዎች ላይ ያሳለፈውን ውሳኔ ተከትሎ አብንና ስምረት ፓርቲ የተቃረኑ መግለጫዎችን ማውጣታቸውን የቤት ፍላጎት ከፍተኛ ከመሆኑ ጋር ተያይዞ ከአቅርቦቱ ጋር የተመጣጠነ አለመሆኑን ከንቲባ አዳነች አቤቤ መግለጻቸውን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ እንደሚከተለው ያቀርባቸዋል። አብራችሁን ቆዩ። በአዲስ አበባ ከተማ የቤት ፍላጎቱ ከፍተኛ በመሆኑ ከአቅርቦቱ ጋር መጣጣም አለመቻሉን ከንቲባ አዳነች አቤቤ ገለጹ። በመዲናዋ ከፍተኛ የቤት ፍላጎት ከመኖሩ ጋር ተያይዞ ከአቅርቦቱ ጋር የተጣጣመ አለመሆኑን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በከተማዋ እየተገነቡ ያሉ ቤቶችን በገመገሙበት ወቅት ገልጸዋል። በአዲስ አበባ ከተማ በ2018 በጀት ዓመት ለመገንባት የታቀዱ የ100 ሺህ ቤቶች ግንባታ በፍጥነትና በጥራት እየተከናወነ ነው ያሉት ከንቲባ አዳነች አቤቤ የዜጎችን የመኖሪያ ቤት አቅርቦት ማሟላት የከተማ አስተዳደሩ ዋነኛ የትኩረት አቅጣጫ መሆኑን አመልክተዋል። በተያዘው በጀት ዓመት የ100 ሺህ ቤቶችን ግንባታ ለማከናወን ታቅዶ 97 ሺህ ቤቶች እየተገነቡ ነው ያሉት ከንቲባ ከነዚህ ውስጥ 50 ሺህ የሚሆኑት ቀጥታ በከተማ አስተዳደሩ በጀት ተመደቦላቸው እየተሰሩ ነው ብለዋል። ወይዘሮ አዳነች አክለውም 47 ሺህ የሚሆኑት ቤቶች ደግሞ በመንግስትና በአጋርነት እየተሰሩ መሆናቸውን ጠቁመው ባሳለፍነው ነሐሴ ወር አካባቢ የተጀመሩ ቤቶች በአሁኑ ወቅት የመጨረሻ ምዕራፍ ላይ እንደሚገኙ ተናግረዋል። አዲስ አበባ የሚሰራው በርካታ ዘርፈ ብዙ መሰረተ ልማት ነው። ኮሪደር ልማት ብቻ አይደለም። ብዙ የተነገረለት የኮሪደር ልማት ቢሆንም የቤት ልማትም አንዱ ትልቁ ልክ እንደ ኮሪደር 24/7 እየሰራ ነው ያለነው። ትልቅ ትኩረትም የሰጠነው ፕሮጀክት ነው። ምክንያቱም ከፍተኛ የቤት ፍላጎት አለ። አቅርቦትም ትኩረት የሰጠነው እንኳን ቢሆን ከፍላጎቱ ጋር የተጣጣመ እየሆነ አይደለምና ይሄንን ለማጥበብ ያለውን ልዩነት በአቅርቦትና በፍላጎት መካከል ያለውን ልዩነት ለማጥበብ ብዙ ትኩረት ሰጥተናል። በዚህ በ2018 ወደ 100 ሺህ ቤቶች ለመስራት ባቀድነው መሰረት 97 ሺህ ቤቶችን ጀምረን እየሰራን ያለነው። ወደ 50 ሺህ የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ
ቤቶች ናቸው ማለት ነው። የመኖሪያ ቤቶቹ ግንባታ ሌሎች አስፈላጊ መሰረተ ልማቶችን ባካተተ መልኩ እየተከናወነ ይገኛል ያሉት ከንቲባዋ የግንባታ ስራው በተያያዘው ዓመት በተለይም በመንግስት በጀት የተጀመሩ ቤቶችን ለማጠናቀቅ የተሰራ ነው በማለት ገልጸዋል። ከንቲባዋ አክለውም ባለፉት 5 ዓመታት ከ434,000 በላይ ቤቶች በከተማዋ መገንባታቸውን ጠቅሰው ከፍተኛ የሆነውን የቤት ፍላጎት ከአቅርቦቱ ጋር ያለውን ልዩነት ለማጥበብና ለማጣጣም እየሰራ ነው በማለት አብራርተዋል። ነባር የመኖሪያ ቤት ተመዝጋቢዎች የእድሉ ተጠቃሚ እንደሚሆኑና ቅድሚያ እንደሚሰጣቸውም ጠቁመዋል። ፌዴሬሽን ምክር ቤት ወልቃይትና ራያ አካባቢዎች ላይ ያሳለፈውን ውሳኔ ተከትሎ አብንና ስምረት ፓርቲ የተቃረኑ መግለጫዎችን አወጡ። የፌዴሬሽን ምክር ቤት ለምርጫ ቦርድ በላከው ደብዳቤ መሰረት በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩት የሁመራ፣ የአዲ ረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ የምርጫ ክልሎች ይገባኛል ጥያቄያቸው በህገ መንግስታዊ ስርዓት እልባት እስከሚያገኝ ድረስ ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ብቻ ምርጫ እንዲያካሂዱ መወሰኑን ምርጫ ቦርድ በትናንትናው ዕለት አስታውቋል። በእነዚህ አካባቢዎች የሚካሄደው የክልል ምክር ቤት ምርጫ ግን በአሁኑ ወቅት እንደማይካሄድና እልባት እስኪያገኙ የሚቆይ መሆኑን አስታውቋል። ይህንን በፌዴሬሽን ምክር ቤት ተወስኖ በምርጫ ቦርድ ይፋ የተደረገውን ውሳኔ ተከትሎ የአማራ ብሔራዊ ንቅናቄ አብንና ስምረት ፓርቲዎች የምላሽ መግለጫ አውጥተዋል። አብን በመግለጫው ምርጫ ቦርድ ያስተላለፈውን ውሳኔ ከፕሪቶሪያ ስምምነት መንፈስ አንጻር ብናከብረውም ችግር ፈጣሪዎች የሚደመጡበት የህዝብ ድምጽ ግን የሚታነቅበት ሁኔታ ከእንግዲህ እንዲቀጥል አንፈቅድም። የህዝባችን ጥያቄ የጥፋት ኃይሎችን ለማባበል ወይም ለሽንገላ ሊውል እንደማይገባ በጥብቅ እናሳስባለን ብሏል። አክሎም በአካባቢዎቹ ለክልሉ ምክር ቤት ጭምር ምርጫ መካሄድ እንዳለበትና ይህም ሂደት ዘላቂ መፍትሄ እስኪያገኝ ድረስ ህገ መንግስታዊ ገደብ ዘለልና ልዩ ፖለቲካዊ ውሳኔ ተላልፎለት በባህል በስነ ልቦናና በማንነት ከሚመስለውና ባለበት አስተዳደር ወሰን ማለትም በአማራ ክልል ምክር ቤት እንዲመረጥና እንዲመርጥ ያስፈልጋል ሲል ጥሪ አቅርቧል። አሁንም በራያ አካባቢዎች ያለው የአማራ ህዝብ ዘላቂ መፍትሄ በማጣቱ ለህወሓት በቀል እየተጋለጠ የማያባራ መከራና የማንነት ጥቃት እየደረሰበት ይገኛል በማለት አጽንኦት ሰጥቷል። ስምረት ፓርቲ በበኩሉ በፕሬዝዳንቱ አቶ ጌታቸው ረዳ በኩል ለምርጫ ቦርድና ለፌዴሬሽን ምክር ቤት ደብዳቤ ጽፏል። ስምረት ፓርቲ ይፋዊ የአቋም መግለጫ በሚል በጻፈው በዚህ ደብዳቤ በአማራና በትግራይ ክልሎች መካከል ባሉ አወዛጋቢ አካባቢዎች በሚገኙ የምርጫ ክልሎች ላይ በፌዴሬሽን ምክር ቤት የተላለፈውን ውሳኔ እንደማይቀበለው አስታውቋል። ፓርቲው በውሳኔው ላይ የማስተካከያ እርምጃ እስካልተወሰደ ድረስ በምርጫ እንደማይሳተፍም በአቶ ጌታቸው ረዳ በኩል በጻፈው በዚህ ደብዳቤ ይፋ አድርጓል። የአካባቢ ጥበቃ ባለስልጣን በፕላስቲክ ከረጢቶች ላይ የተደረገው ክልከላ ተራዝሟል እያሉ የተሳሳተ መረጃ የሚያሰራጩ አካላት ከድርጊታቸው እንዲታረሙ አሳሰበ። የደረቅ ቆሻሻ አያያዝና አወጋገድ አዋጅ ከጥር 23 2018 ዓ.ም ጀምሮ የፕላስቲክ ከረጢት ማምረት፣ ወደ ሀገር ማስገባት፣ መሸጥና መጠቀም ላይ ሙሉ ክልከላ መደረጉን ባለስልጣኑ አስታውሷል። በአሁኑ ወቅት ግን በተለያዩ የግብይት ቦታዎችና የማህበራዊ ሚዲያ አውታሮች የጊዜ ገደቡ ተራዝሟል የሚል ሐሰተኛ መረጃ እየተሰራጨ እንደሚገኝ ባለስልጣኑ አስታውቋል። ይህን አይነቱን የተሳሳተ መረጃ ማሰራጨት ማህበረሰቡ ግራ እንዲጋባ በማድረግ በአዋጁ አፈጻጸም ላይ ተግዳሮት እንደሚፈጥር ገልጿል። ስለሆነም ማንኛውም አካል መረጃ ሲያስተላልፍ በሕግ በተደነገገው መሰረት መሆኑን ማረጋገጥ እንዳለበት ባለስልጣኑ አሳስቦ ህብረተሰቡም መሰል የተሳሳቱ ዘገባዎችን ወደ ጎን በመተው ተገቢውን ትብብር እንዲያደርግ ጥሪ አቅርቧል። ከዚህ በኋላ ሆን ብሎም ሆነ በቸልተኝነት የተሳሳተ መረጃ በሚያሰራጩ አካላት ላይ ባለስልጣኑ አስፈላጊውን ማጣራት በማድረግ በሕግ ተጠያቂ እንደሚያደርግ ማስታወቁን ከባለስልጣኑ ያገኘነው መረጃ ያመለክታል። ከአሜሪካ ጋር ውጥረት ውስጥ የገባችው ኢራን ከቻይና ጸረ መርከብ ሱፐርሶኒክ ሚሳኤሎችን ለመግዛት ከጫፍ መድረሷ ተዘገበ። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮችን እያጤነች መሆኑ እየተገለጸ ባለበት ወቅት ኢራን ከቻይና ጸረ መርከብ ሱፐርሶኒክ ሚሳኤሎችን ለመግዛት ከጫፍ መድረሷ ተዘግቧል። በኢራንና በአሜሪካ መካከል ሶስተኛ ዙር ድርድር ሊካሄድ በተቃረበበት ጊዜ አሜሪካ ከውስን የመጀመሪያ ደረጃ የአየር ጥቃት አንስቶ ለቀናት የሚዘልቅ የአየር ጥቃት ዘመቻ ለመፈጸም እያሰበች መሆኑ የተዘገበው። ነገር ግን ኢራን በአሜሪካ ጥቃት የሚፈጸምባት ከሆነ የሚከተለው ውጤት በሁለቱ ሀገራት ላይ ብቻ ተወስኖ የሚቀር እንዳልሆነ አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ውስን የሚባል ጥቃት እንደሌለና የትኛውም አይነት በኢራን ላይ የሚፈጸም ጥቃት ከባድ የሆነ የአጸፋ ምላሽ እንደሚጠብቀው ተናግረዋል። አሜሪካ ለጥቃቱ እንዲያግዛት የባህር ኃይሏን በኢራን ባህር ዳርቻ ባሰማራችበት በዚህ ጊዜ ታዲያ ኢራን ከቻይና ጸረ መርከብ ክሩዝ ሚሳኤሎችን መግዛት የሚያስችላትን ስምምነት ለመፈጸም ከጫፍ መድረሷን ሮይተርስ የዜና ወኪል
ወኪል ለድርድሩ ቅርብ የሆኑ 6 ምንጮችን ጠቅሶ ዘግቧል። ቻይና ሰራሹን ሲኤም 302 ሚሳኤል ለመግዛት የሚደረገው ድርድር ፍጻሜ ላይ ቢሆንም ኢራን መሳሪያውን የምትረከብበት ቀንን በተመለከተ ስምምነት ላይ አልመደረሱን ምንጮች መናገራቸውን ሮይተርስ ዘግቧል። ሱፐርሶኒክ ሚሳኤሎቹ 290 ኪሎ ሜትር ድረስ የመወንጨፍ አቅም ያላቸው ሲሆን በከፍታና በዝቅታ በመምዘግዘግ የመርከብ ላይ መከላከያዎችን ማለፍ እንዲችሉ ነው የተሰሩ ናቸው። እንደ ሮይተርስ ዘገባ ኢራን ይህንን መሳሪያ መታጠቋ የማጥቃት አቋሟን በከፍተኛ መጠን እንደሚያሳድግ እንዲሁም የአሜሪካ ባህር ላይ የምትጋርጠው ስጋት እንዲጨምር እንደሚያደርግ 2 የጦር መሳሪያ ባለሙያዎች ተናግረዋል። የአሜሪካ መንግስትም ስለ ኢራንና ቻይና የሚሳኤል ግዢ ድርድር ለቀረበለት ጥያቄ ቀጥተኛ ምላሽ ከመስጠት እንደተቆጠቡም ዘገባው አመልክቷል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ዘሩፋኤል ሀብታሙ ያቀርባቸዋል። በድጋሚ አብራችሁን ቆዩ። ከየካቲት 1 ቀን 2018 ዓ.ም ጀምሮ በሚፈጸሙ ማንኛውም የባንክ ግብይቶች ላይ አዲስ የአገልግሎት ክፍያ ስሌት ተግባራዊ እንዲሆን መወሰኑ ተገለጸ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ከየካቲት 1 ቀን 2018 ዓ.ም ጀምሮ በሚፈጸሙ ማንኛውም የባንክ ግብይቶች ላይ አዲስ የአገልግሎት ክፍያ ስሌት ተግባራዊ እንዲሆን መወሰኑን አስታውቋል። ኮሚሽኑ ለሁሉም ባንኮች ባስተላለፈው ጥብቅ ማሳሰቢያ መሰረት በደንብ ቁጥር 576/2018 ላይ በተቀመጠው የማስከፈያ ስሌት መሰረት ክፍያቸውን በመሰብሰብ በኢትዮጵያ ብሔራዊ ባንክ ለተከፈተው የኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽህፈት ቤት ሂሳብ ገቢ እንዲያደርጉ መታዘዛቸው ተገልጿል። በዚህ መሰረት በዲጂታል ባንኪንግ አገልግሎት ተጠቃሚ የሆኑ ደንበኞች ከሚከፍሉት መደበኛ የአገልግሎት ክፍያ ላይ 5% ተጨማሪ ክፍያ እንደሚሰበሰብ ካፒታል ዘግቧል። ከዚህ በተጨማሪ ባንኮችና ጥቃቅን የፋይናንስ ተቋማት ከሚሰጡት ማንኛውም አይነት መደበኛ ብድር ላይ የ1% የክፍያ ፈንድ ተጨምሮ እንደሚሰበሰብ ተመላክቷል። እንደ አዲሱ መመሪያ ዝርዝር ሁኔታ ይህ የገቢ አሰባሰብ ሌሎች ዘርፎችን የሚጨምር ሲሆን ከኢንሹራንስ ኩባንያዎች የፕሪሚየም ክፍያ ላይ 1%፣ ከሀገር ውስጥ አየር በረራ የትኬት ሽያጭ ላይ 100 ብር፣ ከቴሌኮሙኒኬሽን ድምጽና የዳታ አገልግሎት የአየር ሰዓት ሽያጭ ላይ 5% እንዲሁም ከነዳጅ ሽያጭ በእያንዳንዱ ሊትር ላይ 1 ብር ለፈንድ ገቢ ይደረጋል። ይህ አዲስ አሰራር የሀገሪቱን የአደጋ ስጋት የመከላከልና ምላሽ የመስጠት አቅምን ለማጠናከር ታስቦ የተዘረጋ መሆኑና በየካቲት ወር የሚሰበሰበው ክፍያም እስከ መጋቢት ወር ድረስ ለፈንዱ ገቢ እንዲደረግ መመሪያ መሰጠቱን ዘገባው አክሏል። የዜና እስከ ተጠናከረበት ሰዓት ድረስ የኢትዮጵያ ንግድ ባንክና ንብ ኢንተርናሽናል ባንክ በሚሰጡት ማንኛውም አይነት መደበኛ ብድር ላይ የሚሰጠውን የብድር መጠን 1% እንዲሁም በሁሉም የዲጂታል ባንኪንግ አገልግሎት ተጠቃሚ ደንበኞች ከሚከፍሉት የአገልግሎት ክፍያ ላይ 5% እየጨመሩ እንደሚሰበስቡ ማስታወቃቸውን አባይ ቴሌቪዥን ከባንኮች ያገኘው መረጃ ያመላክታል። እድሜያቸው ከ10 እስከ 18 የሆኑ ታዳጊዎች የሚሳተፉበት የሮቦቲክስ ለበጎ ዓላማ ውድድር በኢትዮጵያ ሊካሄድ ነው። በዓለም አቀፍ የቴሌኮሙኒኬሽን ህብረት አዘጋጅነት የሚካሄደው ዓለም አቀፍ ውድድር እድሜያቸው ከ10 እስከ 18 የሆኑ ታዳጊዎች በአርቲፊሻል ኢንተለጀንስና በሮቦቲክስ አማካኝነት ለዓለም አቀፍ ችግሮች መፍትሄ እንዲያመነጩ የሚያስችል መድረክ መሆኑ ተጠቁሟል። በማስጀመሪያ መርሃ ግብሩ ላይ የተገኙት የስራና ክህሎት ሚኒስትር ዴኤታ አቶ ሰለሞን ሶካ ውድድሩ በኢትዮጵያ የዲጂታል ኢኮኖሚ ግንባታ ውስጥ ያለው ሚና ጉልህ መሆኑን ገልጸዋል። ወጣቶች በቴክኖሎጂ ታግዘው ሀገራዊ ችግሮችን እንዲፈቱ መንግስት አስፈላጊውን ድጋፍ እንደሚያደርግም ተናግረዋል። እንዲህ ያሉ መድረኮችም ለሀገር በቀል የፈጠራ ስራዎችን መጎልበት ያላቸውን ፋይዳ አጽንኦት ሰጥተውበታል። የዘንድሮ ውድድር የምግብ ዋስትናና ዘመናዊ ግብርና በሚል መሪ ቃል የሚካሄድ ሲሆን ተወዳዳሪዎች በግብርናው ዘርፍ የሚታዩ ችግሮችን የሚቀንሱ ሮቦቶችን ዲዛይን የማድረግ የመገንባትና ፕሮግራም የማድረግ ኃላፊነት ይሰጣቸዋል ነው የተባለው። ሀገራዊ የማጣሪያ ውድድሩ ከመጋቢት 19 ቀን 2018 ዓ.ም በአዲስ አበባ በሚገኘው የኢትዮጵያ ሳይንስ ሙዚየም እንደሚካሄድ ተጠቁሟል። የኤግዚት ሲስተምስ ዋና ስራ አስኪያጅ ሄለን አቢ በበኩላቸው ኢትዮጵያ ከቴክኖሎጂ ተጠቃሚ ወደ መፍትሄ ፈጣሪነት የምትሸጋገርበትን ሀገራዊ የፈጠራ ንቅናቄ መሆኑና ፕሮግራሙ በክልል ማጣሪያዎች በሜንቶርሺፕና በቴክኒክ ስልጠናዎች ታጅቦ አመቱን በሙሉ የሚቀጥል የፈጠራ ጉዞ እንደሆነም ተናግረዋል። በመጨረሻም በጁኒየርና በሲኒየር ምድቦች አሸናፊ የሚሆኑት ሁለት ምርጥ ቡድኖች በጄኔቫ ስዊዘርላንድ በሚካሄደው ታላቁ የማጠቃለያ ውድድር ላይ ኢትዮጵያን ወክለው እንዲሳተፉ ሙሉ ወጪያቸው የተሸፈነ ጉዞና ዓለም አቀፍ እውቅና እንደሚያገኙ ተገልጿል።
የጋምቤላ ክልል የነዳጅ እጥረት ሳይኖር ባልተገባ ዋጋ ጭማሪ ህዝቡ መቸገሩን እንዲቀጥል አልፈቅድም ሲል ለነዳጅ ማደያዎች ማስጠንቀቂያ ሰጠ። የጋምቤላ ክልል ርዕሰ መስተዳድር ወይዘሮ አለሚቱ ኡሙዶ በጋምቤላ ክልል ከሚገኙ ከነዳጅ ማደያ ባለንብረቶች ጋር ባደረጉት ውይይት የነዳጅ ማደያ ባለቤቶች ህጋዊ አሰራሮችን በመከተል ፍትሐዊ ስርጭት እንዲኖር በማድረግ ኃላፊነታቸውን ሊወጡ እንደሚገባ ተናግረዋል። በነዳጅ ማደያዎች አካባቢ ስለሚደረጉ ህገወጥ አሰራሮች በግልጽ ውይይት ማድረግ ያስፈለገበት ምክንያት ብልሹ አሰራሮችን እንዲቆሙ ለማድረግ ሲሆን ከእኩይ ተግባራቸው የማይታቀቡ አካላት ላይ በቀጣይ እርምጃ የሚወሰድ መሆኑንም ገልጸዋል። ርዕሰ መስተዳድሩ አክለውም የነዳጅ ማደያ ባለቤቶች ምንም አይነት የነዳጅ እጥረት በሌለበት ሁኔታ ሰው ሰራሽ ችግሮችን በመፍጠር ህብረተሰቡ በትራንስፖርት እጥረት እንዲቸገር እያደረጉ መሆኑን ጠቅሰው ችግሩ በዚህ ሁኔታ እንዲቀጥል መንግስት አይፈቅድም ብለዋል። የክልሉ ንግድና ኢንዱስትሪ ልማት ቢሮ ኃላፊ አቶ ኮንግ ኩላንግ በበኩላቸው አንዳንድ የነዳጅ ማደያዎች ነዳጅ በመሰወር በህገ ወጥ ስራ የተሰማሩ እንዳሉ ገልጸዋል። ከታሪፍ በላይ መሸጥና ሌሎች ህገ ወጥ አሰራሮችን በማስወገድ ማደያዎች ህጋዊ አሰራርን ተከትለው እንዲሰሩ ለማድረግ ቢሮው ከባለድርሻ አካላት ጋር በመሆን በቅንጅት እየሰራ መሆኑን ተናግረዋል። በመከላከያ ሰራዊት የማዕከላዊ እዝ ምክትል አዛዥ ሜጀር ጀነራል ሙላቱ ጀልዱ በበኩላቸው ነዳጅ በህገወጥ መንገድ በጥቁር ገበያ እየሸጡ የራስን ዜጋ በትራንስፖርት እጦት ማሰቃየት ተገቢ አለመሆኑን አጽንኦት ሰጥተው ተናግረዋል። በጋምቤላ ከተማ በነዳጅ እጥረት ምክንያት ባጃጆች ኮንትራት ካልሆነ አንጭንም በማለታቸው ነዋሪው ለእንግልት መዳረጉን ተከትሎ የከተማው አስተዳደር የባጃጅ ትራንስፖርት አገልግሎት ከተሰማሩ ባለንብረቶች፣ ሾፌሮችና ማህበራት ጋር ውይይት ማካሄዱ ይታወሳል። ስትከታተሉት የነበረው የዕለተ ማክሰኞ የካቲት 17 ቀን 2018 ዓ.ም ከአባይ ቴሌቪዥን ያውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።